ውድ ምእመናን አሁን በመታቁት ተጨባጭ የዓለም መገናኛ ብዙሃን ሁሉ ስለ ስፖርት ይዘግባሉ። ወጣቶች ተሰብስበው ስፖርታዊ ክንውኖችን ይከታተላሉ፣ ያመሻሉ፣ ይቧደናሉ፣ ይፎካከራሉ፣ ያገቡት ይሰግዳሉ፣ የተሸነፉት ያለቅሳሉ። ስፖርት ውሏችን ማምሻችን በእነዚህ ሳምንታቶች ውስጥ ሆኗል። እስልምና ሙሉ የህይወት መንገድ ነው። ሰማይን ከምድር ስጋን ከመንፈስ ዱንያን ከአኺራ ያልነጣጠለ ውብ ሃይማኖት ነው። የሰው ልጅ ምድር ላይ ሲኖር ለአካሉ ለጤንነቱ ይጠነቀቅ ዘንድ ማሳሰቢያዎችን ሰጥቷል። መንፈሱን ያበለጽግ ዘንድ ቅስቀሳዎችን አድርጓል። ነቢዩና መሐመድ አለይሂ ሰላቱ ወሰላም ከማ ፊ ሙስሊምን የቁል አልሙእሚኑ አልቀዊይ ጠንካራ አንድ ሙእሚን ተክለቁመናው ያማረ ጉልበቱ የፈረጠመ ሙእሚን ኸይሩን የተሻለ ነው። ወአሐቡ ኢለላህ አላህም ዘንድ የበለጠ የተወደደ ነው። ሚነል ሙእሚን አልደዒፍ ደካማ ከሆነው ሙእሚን ወፊ ኩሊን ኸይር ሁለቱም ዘንድ መልካም አለ። ግን ደግሞ የበለጠ አላህ ዘንድ የተወደደው የተመረጠው አካሉ ጠንካራ የሆነ ኃላፊነት ለመሸከም የሚችል የህይወት ውጣ ውረድን ማለፍ የሚችል ሙእሚን ነው ይሉናል ነብዩ አለይሂ ሰላቱ ወሰላም። አንድ ሙእሚን በህይወት ጉዞው ላይ በርካታ ኃላፊነቶችን ይሸከማል። ስፖርት የሚሰራው በዒባዳው ጠንካራ እንዲሆን ሐጅ የሚባል ትልቅ የሆነ ዒባዳ አለበት። ሶላት የሚባል 5 ወቅት ሶላት የሚመላለስበት አለበት። አንድ ሙእሚን ቤተሰቦቹን ተሯሩጦ አገር ተመላልሶ ሻንጣዎችን ተሸክሞ ቤተሰቡን አብልቶ ያድራል። ለዚህ ተክለቁመናው የተሟላ መሆን አለበት። አንድ ሙእሚን ነገ በእምነቱ ጉዳይ በሀገሩ ዳር ድንበር ጉዳይ ችግር ሊገጥመው ይችላል። ራሱን ያበቃ የታተረ ሙእሚን እስልምና ይፈልጋል። እስልምና አንድ ሙእሚን ጠንካራ ይሆን ዘንድ ተክለቁመናው ያማረ ይሆን ዘንድ ከቦርጭ ይጸዳ ዘንድ ቅስቀሳውን አድርጓል። ነቢዩና መሐመድ አለይሂ ሰላቱ ወሰላም ታላቁ ነቢይ ተምሳሌታችን የሰው ልጆች ሁሉ ተምሳሌት ሲታዩ ተክለቁመናቸው ያምር ነበር። ሐዲሶቹ ሲራዎቹ እንደሚያሳዩት ደረታቸው የሰፋ ነበር። ሆዳቸው እናታችን አይሻ እንደምትለው መሰላል ይመስል ነበር። የተከፋፈለ ነው። በአሁኑ ዘመን 9 ፓክ እንደምንለው 9 ቦክስ ቁጭ ያደረጉ ነው ይመስሉት። ኡማውን ይናገሩን አልሙ አብናአኩም ልጆቻችሁን እባካችሁን አስተምሩ። አርምየተ ቀስትን መወርወር ወሲባሐተ ዋናን አስተምሯቸው። ወሩኩበል ኸይል ፈረስ አገላለብ ልጆቻችሁን አስተምሩ ይሉ ነበር። ልጆቻችን አሁን ሶሻል ሚዲያ ላይ ናቸዋል። ጌም አለቅ ብለው ቲቪ አለቅ ብለው ሪሞት ተቸግረናል። ወደ ስፖርት እንመልሳቸዋል። እንዲህ ያለ ደካማውን ይራመዳል። ዱላ አላቸው። ሰይድና ዑመር አናቱ ላይ ወረዱበት። ላ ተምሺ መሽየተል መሪድ የበሽተኛ ሰው አረማመድ የሙታን አረማመድ አትድብን አሉ። ቀና በላ እንዲህ አይደለም የምትራመድ። ተበሳጨ። ሩካን ኃይለኛ ነው። በጣም አንበሳ ነው። ፈረስ እንኳን ሲሄድ ያለ ልጓምና ያለ ኮረቻ በአየር ላይ ዘሎ የሚወጣ ጀግና ነው ነበር። ኃይለኛ ነው ነበር። የመጨረሻ ሶስተኛ አላቸው። መልእክተኛውንም ተቀበሉና ሰቅሰቅ አድርገው መሬት ላይ አጋደሙት። በጣም ደነገጠ። አንተ መሐመድ አላቸው እኔን እኮ ከዓለም ውስጥ ጀርባዬን አፈር ላይ የጣለ ሰው የለም አንተ ብትሆን እንጂ አላቸው። እስካሁን ፊትህ እኔ ጋር የተጠላ ነበር፣ አሁን ግን ትክክለኛ መሆንህን አውቄያለሁ፣ የመንገድ ተከታይ ነህ አላቸው። ሰይድና ዑመር አንዴ ገበያ ላይ አንድን ሰው አዩት። ትንሽ ሆዱ እንደኛ አካባቢ ነፈት ብሏል። ይሄ ምንድነው አሉት። የማይታወቅ ነው ቦርጭ በዛዘመ። ይሄ ምንድነው ሲት ያ አሚረል ሙእሚኒን ይሄማ በረካ ነው አላቸው። በል هذا عذاب ይሄማ ቅጣት ነው አሉት። እንዴት በረካ ይሆናል? ከዛ ዞሩና ለገበያው ተናገሩ። አዩሃ الناس እናንተ ሰዎች ሆይ ቦርጭን ተጠንቀቁታል። አካልን ያበላሻል፣ በሽታን ይስባል፣ ሶላት ላይ ያሳንፋችኋል። ወጣቶች ራሳችን መጠበቅ አለብን። ይሄ የተሰጠን ሰውነት አማና ነው። በሱስ ምንገለው አይደለም። በዚና በዝሙት በሲጋራ በሽሻ በጫት ምናነትበው ሰውነት አይደለም የተሰጠን። አማናን የተሰጠን ሰውነት አለ። አላህ ይጠይቀናል። በወጣትነቱ በሱስ የገደለው ከፍ ሲል ራሱን ማቆም አይችልም። ብዙ ሰው ችግር ውስጥ ነው ያለው። ገና 35 ዓመቱ ነው። አይኑ ደፍርሷል፣ ጥርሱ ጠቁሯል፣ ተስፋ የለው። ሙእሚን ለስፖርታዊ እንቅስቃሴ ዋጋ ይሰጣል። ስፖርት ይሰራል፣ ይንቀሳቀሳል፣ ይራመዳል፣ አመጋገቡን ያስተካክላል። የተሻለ ተክለ ቁመና እንዲኖረው ጥረት ያደርጋል። ምነው ህይወት ከሱ ብዙ ትፈልጋለች። ቤተሰብ ማስተዳደር ኃላፊነት አለበት። ኡማውን የመخدም ኃላፊነት አለበት። ሌላውን የማገዝ ኃላፊነት አለበት። ሰለመቱ ብኑል አክዋ የሚደርስበት የለም ሩጫ አለ። አንድ ጦርነት ላይ ሰላዮቹ ልከው አንድ 17 ሰው ይልካሉ በፈረስ። ሰላዮቹን ከሩቅ አያቸው፣ ፈረስ ላይ ናቸው። ሰለው ሲመለሱ ከጦሩ ቅፍለት ሳይደርሱ በሩጫ ደረሰባቸው። እነሱ በፈረስ እሱ በእግሩ ማለት እርሙ የብነ እስማዒል ፈኢነ አባኩም ካነ ራሚያን አባታችሁ ነቢዩላህ እስማዒል እኮ
ኃይለኛ ቀስተኛ ነበር ተኩሶ አይስትር ነበር ወሩሩ ይሏቸው ነበር ሰሃባዎች ምንድናቸው አለች አይ እነዚህማ ቀውሙን ኑሳክ እነዚህማ አቢዶች ዛኪሮች ናቸው አለቻቸው قالت كان عمر قالت عمر كو نبر اذا مشى اسرع سيرامد فطان يهون واذا تكلم اسمع سيناجر نغغرو ميسما دفسفس النبر واذا ضرب اوجع سيماتام يقوسل نبر كنسو يتشاله يا الله باريا እሱ ነው አለች ኳስ ገስተ እንዲጫወቱ ፈረስ እንዲጋልቡ ዋና እየወሰድናቸው ሰፈሩ ጋር ወጣው እንዲጫወቱ አድርገን ምናበቃቸው ልጆች ብዙ ወጣቶች ኳስ ይከታተላሉ 8 ሰዓት ለኳስ ተነስተው ኳሱ 9 ተኩል ሲያልቅ ሱብሂ ሳይሰግዱ ከተኙ በርግጥ ኳሱ እነሱ ናቸው አንድ ሙእሚን ይዝናናል ሶላትን ግን እንዴት ያሳልፋል ሁላችን በፕሮግራም በህይወታችን ውስጥ አንዱ ክፍል ልናረገው የሚገባ የነብዩ አለይሂ ሰላቱ ወሰለም ሱና ነው አልহামዱሊላህ بنعمته تتم الصالحات وبفضله تتنزل الخيرات والبركات وبتوفيقه تتحقق المقاصد والغايات الحمد لله خير ما استفتح المتكلم بكلمه وأفضل ما فاح ناطق بفمه رب حمدا ليس غيرك يحمد يا من له كل الكائنات تسجد أبواب غيرك ربنا قد أوسدت ورأيت بابك واسعا لا يوسد يا من كلما نودي أجابا ومن بجلاله ينشئ السحابا ويا من كلم الصديق موسى كلاما ثم ألهمه جوابا ويا من رد يوسف بعد در إلى من كان ينتحب انتحابا ويا من اختار آل عمران وجازاهم بما قدموا الثوابا ويا من آوى أهل كهف وأدناهم إليه قربا ويا من خص أحمد باصطفاء وأعطاه الرسالة والكتابا أتيتك راجيا يا ذا الجلال ففرج ما تراه من سوء حالي عصيتك ربي ويلي بجهلي وعيب الذنب لم يخطر ببالي لعمرك ليت أمي لم تلدني ولم أغضبك في ظلم الليالي فها آن ذا عبدك العاصي فقير إلى رحماك فاقبل لسؤالي أشهد أن لا إله إلا الله ولي الصالحين وحده لا شريك له له الملك وله الحمد وهو على كل شيء قدير عز وارتفع على العرش استوى له ما في السماوات وما في الأرض وما بينهما وما تحت الثرى وإن تجهر بالقول فإنه يعلم السر وأخفى وأشهد أن سيدنا وإمامنا وقرة أعيننا محمدا عبد الله ورسوله وخيرته من خلقه وآمينه على وحيه بعثه الله بين يدي الساعة بشيرا ونذيرا وداعيا إليه بإذنه وسراجا منيرا فختم الله به الرسالة وهدى الله به من الضلالة كشف الله به أعينا عميا وآذانا سما وقلوبا غلفا فصلوات الله وتسليماته عليه ما اتصلت عين بنظر ووعت أذن بخبر وسلم تسليما كثيرا أغر عليه للنبوة ختم من الله نور يلوح ويشهد وضم الإله اسم النبي إلى اسمه إذا قال في الخمس المؤذن أشهد وشق له من اسمه ليجله فذو العرش محمود وهذا محمد نبينا أتانا بعد يأس وفترة من الرسل والأوثان في الأرض تعبد فأمسى سراجا مستنيرا وهاديا يلوح كما لاح الصقيل المهند فأنذرنا نارا وبشر جنة وعلمنا الإسلام فالله نحمد عباد الله أوصي نفسي الخاطئة وإياكم بتقوى الله ولقد قال تعالى يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما معاشر المؤمنين ود مؤمنان أهم بمتاقوت تجباج
የዓለም መገናኛ ብዙሃን ሁሉ ስለ ስፖርት ይዘግባሉ። ወጣቶች ተሰብስበው ስፖርታዊ ክንውኖችን ይከታተላሉ፣ ያመሻሉ፣ ይቧደናሉ፣ ይፎካከራሉ። ያገቡት ይሰግዳሉ፣ የተሸነፉት ያለቅሳሉ። ስፖርት ውሏችን ማምሻችን በእነዚህ ሳምንታቶች ውስጥ ሆኗል። ታዲያ እስልምና የህይወት መንገድ ነው ካልነ ስለ ስፖርትም ያለው ነገር አለ ማለት ነው። በነቢዩ አለይሂ ሰላቱ ወሰላም ህይወት ውስጥ አካላዊ እንቅስቃሴ ስፖርቶች እንዴት ይታያሉ፣ እነዚህንስ ምን ተገብራቸው መስፈርቶቹ ምን ይመስላሉ ሚለውን ዛሬ እንተዋወስ ዘንድ ወደድና። እስልምና ሙሉ የህይወት መንገድ ነው። ሰማይን ከምድር ስጋን ከመንፈስ ዱንያን ከአኺራ ያልነጣጠለ ውብ ሃይማኖት ነው። የሰው ልጅ ምድር ላይ ሲኖር ለአካሉ ለጤንነቱ ይጠነቀቅ ዘንድ ማሳሰቢያዎችን ሰጥቷል። መንፈሱን ያበለጽግ ዘንድ ቅስቀሳዎችን አድርጓል። ነቢዩና መሐመድ አለይሂ ሰላቱ ወሰላም ከማ ፊ ሙስሊምን የቁል አልሙእሚኑ አልቀዊይ ጠንካራ አንድ ሙእሚን ተክለቁመናው ያማረ ጉልበቱ የፈረጠመ ሙእሚን ኸይሩን የተሻለ ነው። ወአሐቡ ኢለላህ አላህም ዘንድ የበለጠ የተወደደ ነው። ሚነል ሙእሚን አልደዒፍ ደካማ ከሆነው ሙእሚን። ወፊ ኩሊን ኸይር ሁለቱም ዘንድ መልካም አለ። ግን ደግሞ የበለጠ አላህ ዘንድ የተወደደው የተመረጠው አካሉ ጠንካራ የሆነ ኃላፊነት ለመሸከም የሚችል የህይወት ውጣ ውረድን ማለፍ የሚችል ሙእሚን ነው ይሉናል ነብዩ አለይሂ ሰላቱ ወሰላም። ገለጻቸውም ጥልቅ ነው። አሐብ አፍዓሉ ተፍዲል እንለዋለን። አጠንክረው ከፍ አድርገው ነው የገለጹት። ጠንካራ ሙእሚን ተክለቁመና ያማረ ስፖርታዊ የሆነ አንድ ሙእሚን ከደካማው ከሰነፉ የበለጠ አላህ ዘንድ የተወደደ ነው። አላሁ ስብሓነሁ ወተዓላ ቁርአን ላይ ምእመናንን ለወደፊት ለሚገጥማቸው ችግርና ስንክሳር ራሳቸውን እንዲያዘጋጁ ቁርአን ላይ ያሳስቧል። ወአዕዱ ለሁም መስተጣዕቱም ሚን ቁዋ ከኃይል በኩል ምትችሉትን ያህል ተዘጋጁ። ከዝግጅቱ ውስጥ የቁል ኢብኑ ዓሹር ፊ ተፍሲሪ አንደኛው አካላዊ ብቃት ነው። ሙእሚን ተክለቁመናው ያማረ ጡንቻው የፈረጠመ ኃላፊነትን መሸከም የሚችል የህይወትን ውጣ ውረድ ስንክሳር ማለፍ የሚችል የሸሪዓውን ድንጋጌዎቹን በብቃት መተግበር የሚችል እሱ ነው አላህ ቁርአን ላይ የጠቀሰው ሙእሚን። ወአዕዱ ለሁም ተዘጋጁ መስተጣዕቱም ሚን ቁዋ ከኃይል በኩል ራሳችሁን አደራጁ። ሌላውን ለመንካት አይደለም። ቱርሂቡነ ቢሂ ዐዱወላሂ ወዐዱወኩም የሚተናኮልህ በክፉ ሚያይ ካለ ማትደፈር ሆነ ትታየዋለህ። ጠንካራ ቁመና ያለውን ሰው እርግጠኝነት ሞባይል ቀምተው ታይሮጥ አሳዶ እንደሚይዛቸው ስለሚያውቁ አላሁ ስብሓነሁ ወተዓላ በኒ እስራኤሎች ባቀረቡት ጥያቄ መሰረት ጃሉት የሚባለውን በጣም ጠንካራ ግዙፍ ግለሰብ ጦር ሰብቆ የተነሳን ግለሰብ ለመዋጋት አላህ አንድ ጀነራል መሃላቸው እንዲመርጥ ጥያቄ አቀረቡ። አላህም ጣሉት የሚባለውን ሰው መረጠ። በኢኮኖሚ ትልቅ ሰው አልነበረም፣ የተከበረ ፋሚሊም ቤተሰብ አልነበረም። እሱም መረጠውና ወዛደሁ በስጠተን ፊል ዒልም ወልጅስም ይላል። መረጠውና የሊደርሺፕ ኳሊቲ ሰጠው፣ ዕውቀትንም ዘረጋለት ይላል። በስጠተን ፊል ዒልም የአመራር ብቃት፣ የጦርነት ስትራቴጂ የመንደፍን ብቃት አላህ ሰጠ። እሱም አልበቃውም፣ የጦር ዋና ጀነራል መሪ ነው። ወበስጠተን ፊል ዒልም ወልጅስም አካሉንም ለጠጠው ይላል አላህ። ጡንቻዎቹ ያማሩ ቁመናው የተስተካከለ አድርገው አላህ። እስልምና አንድ ሙእሚን ለወደፊት ለሚገጥሙት የህይወት ኃላፊነት ጠንካራ የሆን ዘንድ ይፈልገዋል። ትጉ፣ ንቁ፣ አስተዋይ፣ ፈጣን፣ አክቲቭ የሆን ዘንድ እስልምና በእምነቱ አስተምሮቹ ላይ በተደጋጋሚ ቀስቅሷል። ነቢዩ አለይሂ ሰላቱ ወሰላም ማ ዩሲቡል ሙስሊመ አው ሙእሚነ ሚን ነሰብን ወላ ወሰብን አንድም ሙእሚን እኮ የሚያገኘው ድካም ካለ ወንጀሉ ከሚጠረግለት አንዱ መንገድ ነው አሉ ዑለማዎቹ። ምን አሉ? ሰውየው አካላዊ እንቅስቃሴ ሲያደርግ
የሚወጣው ላብ የሚያገኘው ድካም ወንጀል ከመጠረጊያዎቹ ውስጥ አንዱ ነው። ምን ነው ነሰብ ተብሏል። የትኛውም አይነት ድካም በስራ ይድከም በስፖርት ይድከም አላህ ዘንድ ወንጀል የሚታበስለት የህይወት መስመር ውስጥ ነው ያለ። እስልምና አንድ ሙእሚን ጠንካራ ይሆን ዘንድ ተክለ ቁመናው ያማረ ይሆን ዘንድ ከቦርጭ ይጸዳ ዘንድ ቅስቀሳውን አድርጓል። ነብዩና መሐመድ አለይሂ ሰላቱ ወሰላም ታላቁ ነብይ ተምሳሌታችን የሰው ልጆች ሁሉ ተምሳሌት ሲታዩ ተክለ ቁመናቸው ያምር ነበር። ሐዲሶቹ ሲራዎቹ እንደሚያሳዩት ደረታቸው የሰፋ ነበር። ሆዳቸው እናታችን አይሻ እንደምትለው መሰላል ይመስል ነበር፣ የተከፋፈለ ነው። በአሁኑ ዘመን 9 ፓክ እንደምንለው 9 ቦክስ ቁጭ ቁጭ ያደረጉ ነው የሚመስሉት። ሲራመዱ አሊ ኢብኑ አቢ ጣሊብ እንዳስተላለፈው ከማይንደ ትርሚዚ ፈጠን ፈጠን ያሉ ንቃት የሚታይባቸው እይታቸው ትኩረት ያለው ሻርፕ ነበር። ሲታዩ ግርማ ሞገስ ያላቸው ክንዳቸው ሰፋፊ ተክለ ቁመናቸው የሚያምር ነበር ይላሉ ሰሃቦቹ ሲናገር። አንዳንዴ ፈጥነው ሲራመዱ ከተራራ ላይ የሚንከባለሉ ይመስሉ ነበር። ትጉ ንቁ ፈጣን ነበሩ የኛ ነብይ አለይሂ ሰላቱ ወሰላም። ይሄ ኃይላቸውና ጥንካሬያቸው ነው። ገና 40 ዓመት ሳይሞላቸው ሂራን ተራራ ተመላልሰው ይወጡ የነበሩ። የሂራ ዋሻን ሄዳችሁ ዑምራና ሐጅ ላይ ታችሁት ይሆናል። ከተራራው ስር ከደረሳችሁ በኋላ በመኪና በእግር ለመውጣት 1 ሰዓት ይፈጃል በትንሽ። እሳቸው ከቤታቸው ተነስተው በዛ ላይ ስንቅ ለቀናት የሚያቆያቸውን ተሸክመው ያን ዳገት ይወጡት ነበር። እንዴት አይነት ኃይል ነው የነበራቸው! እንዴት አይነት ተክለ ቁመና ነው የነበራቸው! ሳይደክማቸው ዋሻው ለቀናት ቆይተው ስንቁን ይዘው መልሰው ወደ ቤታቸው ይመለሱ ነበር። ጠንካራ ቁመና ነበራቸው። ሚስተካከላቸው አልነበር። አይደለም በአረባዎቹ 50 ዓመት ውስጥ ገብተው ሂጅራ ሲያደርጉ ወደ መዲና ሲጓዙ ከመካ ወደ መዲና እንደምታውቁት 400 ኪሎ ሜትር ነው። በመኪና መሄድ እንኳን ያሰለቻል። በፈረስና በግመል ያን በረሃ በዛ ፀሐይ ያለምንም ኃይል መዳከም አቋርጠው መሄድ የቻሉ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም እንደገቡም አላረፉም። የመጀመሪያ የገነቡት መስጂደል ቁባአን ነው። ከዛም ዋና መስጂዳቸውን አብረው እየተሸከሙ የገነቡ ታታሪ ጠንካራ ንቁ ነበሩ ነብዩ ዐለይሂ ሰላቱ ወሰላም። ሐታ ገዝወቱ ኸንደቅ ትልቁ ዘመቻ እስልምናን አንዴ ለማጥፋት በዘመቱበት ጉዞ ላይ ጉድጓድ እየቆፈሩ ሰሃባዎቹ አለት ድንጋይ ሲገጥማቸው መጠው ልባት ባንድ መዶሻ የሰጡት የኛው ነብይ ረሱሉል ሁዳ ሰለላሁ ዐለይሂ ወሰለም ናቸው። ተክለ ቁመናቸው የሚያምር እርምጃቸው ከነግርማ ሞገሱ ፍጥነት ያለበት ታታሪ ንቁ ነበር። የነብዩ ዐለይሂ ሰላቱ ወሰላም ወዳጅ ማለት እሳቸው የሚመስል ነብዩ ዐለይሂ ሰላቱ ወሰላም ትግል ታግሎ የሚጥላቸው አልነበር። እንደምታውቁት በአረቦቹ የትግል የመጣል ፍልሚያ ሮካናህን የሚያል ሰው አልነበረም። ረዲየላሁ ተዓላ አልሰለመም ነበር። ከአረቡ ዓለም እሱን ታግሎ የጣለው የለም። ማነው ጀግና ተፋላሚ ሲባል ሩካና ነው የሚባል ቢደርስበት ሰው የለም። ታዲያ እንደ ነብዩን ዳዕዋ ሁሉ ያዳምጣል፣ አልተከተላቸውም። በል ይጸየፋቸው ነበር። አንዴ ሊያቃልላቸው ፈለገ። ምነው ሲያያቸው ትህትና አላቸው፣ ፈገግታ አላቸው፣ ሲሰደቡ ሲታገሱ ያያል። ወአዕሪድ ዐኒል ጃሂሊን ተብለዋል። ወኢዛ ኻተበሁሙል ጃሂሉነ ቃሉ ሰላማ ሰላም ፈጥረው ነው የሚያልፉት። ይሄ ደግነታቸው ሰነፍ እንደሆኑ ገመተና አንተ መሐመድ አላቸው። አቤት አሉት። እንስኪኔና አንተ እንፋለም ትግል ግጠመኝ አላቸው። እሱ የጠበቀው ሬቅርታን ብለውት እንዲያልፉ ነበር። ደግሞ ገጥመህኝ ከጣልከኝ 100 ፍየልና በግ እሰጥሃለሁ አላቸው። ማሾፉ ማላገጡ ነበር። ያልጠበቀው መልስ ሰጡት። ዝግጁ ነኝ አሉት። እሱን ፍልሚያ ገጥሞት የሚያሸንፈው የለም ያውቃል። እሳቸውን ለመጣል ወስኖ ተያዛቸው። ሳባቸው፣ ሳቡት፣ ታገሉ። የአላህ መልእክተኛ ጠቀለሉና ጀርባውን መሬት ላይ ያጋደሙት። ሩካና ተቆጣ። አረብ ጥሎት አያውቅ። አንተ መሐመድ هذا لكل جواد كبوة ለሚሮጥ እኮ ዋና ፈረስ አንዳንዴ አዳልጦት ይወድቃል። ድንገት ነው የጣልከኝ 100ውን ፍየል ግመል ውሰድ፣ 100ውን በግና ፍየል ውሰድ ድገመኝ አላቸው። ተቀበሉ። ተሳሳባቸው።
አነሱና አሁን በጀርባው ደፉት። ተበሳጨ። ሩካን ኃይለኛ ነው፣ በጣም አንበሳ ነው። ፈረስ እንኳን ሲሄድ ያለ ልጓምና ያለ ኮረቻ በአየር ላይ ዘሎ የሚወጣ ጀግና ነው ነበር፣ ኃይለኛ ነው ነበር። የመጨረሻ ሶስተኛ አላቸው። መልእክተኛውንም ተቀበሉና ሰቅሰቅ አድርገው መሬት ላይ አጋደሙት። በጣም ደነገጠ። አንተ መሐመድ አላቸው፣ እኔን እኮ ከዓለም ውስጥ ጀርባዬን አፈር ላይ የጣለ ሰው የለም አንተ ብትሆን እንጂ አላቸው። እስካሁን ፊትህ እኔ ጋር የተጠላ ነበር፣ አሁን ግን ትክክለኛ መሆንህን አውቄያለሁ፣ የመንገድ ተከታይ ነህ አላቸው። መልእክተኛው አለይሂ ሰላቱ ወሰላም ትሁትና ደግ ግን ደግሞ ጀግናና ጠንካራ ነበሩ። ሩጫ ላይ የሚስተካከላቸው የለም። የፈረስ እሽቅድድም ላይ የሚረታቸው የለም። ሰሃባዎቹን በዚህ ነበር ያነጿቸው። ዝም ብለው አይደለም ዓለምን የከፈቱት። የአውሮፓን የፐርሻን ኢምፓየር በአንድ ድባቅ መተው በ23 ዓመት ውስጥ ትልቁን ኢምፓየር ያቆሙት ዝም ብለው እንዳይመስል ጠንካሮች ነበሩ። በረሃን የማቋረጥ አቅም ነበራቸው። ተራራን የመውጣት ሰይፍን የመሸከም ጠንካሮች ነበሩ ሰሃባዎች። በስፖርት አንጸዋቸዋል መልእክተኛው አለይሂ ሰላቱ ወሰላም። ከሩጫቸው ውስጥ አንድ የሚወራ ታሪክ አለ፣ ሷሂህ ነው። እናታችን አይሻ ነው የምታስተላልፈው። መልእክተኛው አለይሂ ሰላቱ ወሰላም ትላለች፣ አንዴ ከጦርነት ስንመለስ ሰራዊቱን ወደፊት ሂዱ አላቸው። ሰራዊቱ ተንቀሳቀስ። ከዛም ባዶ ብቻችን ስንቆም አንቺ አይሻ እንሽቀዳደም አሏት። ምንድነው የሚሽቀዳደው? ሩጫ እኮ። እንዴት አይነት ባል እንደሆነ አይሻ ወጣት ነች። ለወጣትነቷ የሚመጥን የፍቅር አፕሮች አላቸው። እንሽቀዳደም። አዎ ተሽቀዳደም። ያኔ ቀጭን ነበርኩና ፈትልክ ያመለጥኳቸዋለች። እቺን ይዘዋታል። ከዛም ፈለማ ዛደ ለሕሚ ወሸሕሚ ትላለች። ውፍረት የጨመርኩ ጊዜ ትንሽ ከፍ ብዬ አንድ ጦርነት ላይ አብረን ወጣ። ሰራዊቱን ወደፊት ተጓዙ አላቸው። ብቻችን ቀረ። አይሻ ወይ እንሽቀዳደም አለ። ልብ ብላችኋል? ሰወኛ ነብይ ነበሩ ሰለላሁ ዐለይሂ ወሰለም። እንሽቀዳደማው ትጥቋን አጠበቀች። እሳቸው ሩጫ ተሽቀዳደሙ። መልእክተኛው ዐለይሂ ሰላቱ ወሰላም አይሻን ቀደሟት። ከዛ ማለች ዞር አሉና አንድ እኩል አሉኝ አለች። ሯጭ ነበሩ ሰሃባዎቹ። ታታሪ ሯጮች፣ ፈጣኖች ነበሩ። ሰለመቱ ብኑል አክዋ የሚደርስበት የለም ሩጫ ላይ። አንድ ጦርነት ላይ ሰላዮቹ ልከው አንድ 10-7 ሰው ይልካሉ በፈረስ። ሰላዮቹን ከሩቅ አያቸው፣ ፈረስ ላይ ናቸው። ሰለው ሲመለሱ ከጦሩ ቅፍለት ሳይደርሱ በሩጫ ደረሰባቸው። እነሱ በፈረስ እሱ በእግሩ ማለት። ሰሃባዎቹ ተክለ ቁመናቸው ያማረ ጠንካሮች ነበሩ። ከባድ ዕቃን ሲያነሱ ጠንካሮች ነበሩ። ይሄ ባሁን ዌይት ሊፍቲንግ የምንለው ጠንካሮች ነበሩ ሰሃባዎቹ። ከሰሃባዎቹ ውስጥ ከባድን ብረት የቴምር ዛፍ በማንሳት የሚታወቀው ጃብር ኢብኑ አብዱላህ ተክለ ቁመናው ከባድ ነበር። በማንሳት የሚታወቅ እሱ ነው። አልይ ኢብኑ አቢ ጣሊብ የኸይበር ጦርነት ጊዜ ይዘውት የገቡት ጋሻ ተሰበር። ቀስት እየተወረወረ ነው። በምን ይከላከል? የግቢውን የብረት በር ነው የነቀለው። ነቅሎ ነው የተከላከለው እንደ ጋሻ። ጠንካራ ነበሩ። የብረት በር እንዴት ነው ይዘው የምትቆሙ? የትልቅ ግቢ ብረት በር ይዘው ነበር የቆሙት። ጠንካሮች ነበሩ ሰሃባዎች። ፍልሚያ ላይ የሚችላቸው የለም። ሰይፍ ድብድብ ላይ የሚያሸንፋቸው የለም። ኻሊድ ኢብኑ ወሊድ የሙዕታ ጦርነት ጊዜ እጃቸው ላይ 9 ሰይፍ ነው የተከሰከሰ። ሙስሊም ተክለ ቁመናው ያማረ ሰውነቱ የተደራጀ ነው። ስፖርታዊ ነው አቋሙ እንጂ ጉንፋኑ ያዘኝ ስኳሩ መጣብኝ እያለ አንዴ መርፌ አንዴ ኪኒን የሚወስድ አይደለም ሙእሚን ማለት። ጠንካራ ተክለ ቁመና ያለው ነው። ነብዩ አለይሂ ሰላቱ ወሰላም ሰሃባዎችን ጦር ውርወራ፣ ቀስት አሰባበቅ ያበረታቷቸው ነበር። እርሙ የብነ እስማዒል ፈኢነ አባኩም ካነ ራሚያን፣ አባታችሁ ነቢዩላህ እስማዒል እኮ ኃይለኛ ቀስተኛ ነበር፣ ተኩሶ አይስትም ነበር፣ ወርውሩ ይሏቸው ነበር ሰሃባዎች ነብዩ አለይሂ ሰላቱ ወሰላም። ከዛም አልፈው የአረቡ ትውልድ ወንዝ እነሱ ሀገር ብዙ የለም ታውቃላችሁ። ዋናን እንዲለማመዱ ሁሉ ነብዩ አለይሂ ሰላቱ ወሰላም ሰሃባዎችን አበረታተዋል። ይዋኙ ነበር። ይሄ ዋናቸው ዓለምን ለመክፈት ሲንቀሳቀሱ ግን ጠቀማቸው።
እንደምታውቁት የፐርሻን ኢምፓየር ኢራንና ኢራቅን ለመክፈት ሲሄዱ ኤግሮስ የሚባለውን ወንዝ ማለፍ ግዴታው ነበራቸው። በዋና ነበር ቀዝፈው የተሻገሩ። ሳይደክሙ ነው ጫፍ የደረሱት። የአየር ለውጥ ማይረታቸው፣ ተራራ ቁልቁለት ማያሸንፋቸው፣ ሰይፍ በመሸከም ክንደ ብርቱዎች የነብዩ አለይሂ ሰላቱ ሰላም ሰሃባዎች። ለዛ ነው ጃሂዝ ምን ይላል? የአረቦቹ እኮ የነብዩ ትውልዶች ይላል ብረት በማንሳት ትውልድ ልጆቻቸውን ያጠነክሯቸው ነበር። ድንጋይ አለት ነበር የሚያነሱት። አንዳንዶቹ ይላል ጃሂዝ የታሪክ ጸሐፊ ፈረስ ሁሉ የሚያነሳሉ ይላል። ሙሉም ፈረስ የሚያነሱት ማለት ነው። ፈረሱን የሚጎቱት ሰሃባዎች ነበሩ። እስልምና ለአካላዊ እንቅስቃሴ ትልቅ ቦታ የሰጠ ሁለንተናዊ ሰዋዊ ድን እስልምናን የሰጠን ጌታ የተመሰገነ ይሁን። እስልምና ለአካል ብቃት ትርጉም የሰጠ ውብ ዲን፣ ሁለንተናዊ ዲን። አንድ ሙእሚን በህይወት ጉዞው ላይ በርካታ ኃላፊነቶችን ይሸከማል። ስፖርት የሚሰራው በዒባዳው ጠንካራ እንዲሆን፣ ሐጅ የሚባል ትልቅ የሆነ ዒባዳ አለበት። ሶላት የሚባል 5 ወቅት ሶላት የሚመላለስበት አለበት። አንድ ሙእሚን ቤተሰቦቹን ተሯሩጦ አገር ተመላልሶ ሻንጣዎችን ተሸክሞ ቤተሰቡን አብልቶ ያድራል። ለዚህ ተክለ ቁመናው የተሟላ መሆን አለበት። አንድ ሙእሚን ነገ በእምነቱ ጉዳይ በሀገሩ ዳር ድንበር ጉዳይ ችግር ሊገጥመው ይችላል። ራሱን ያበቃ የታተረ ሙእሚን እስልምና ይፈልጋል። ሰይድና ዑመር ረዲየላሁ ተዓላ አንሁ አንድን ሰው አዩት፣ አንገቱን ደፍቶ አቀርቅሮ ይሰግዳል። ዱላ አላቸው። ሰይድና ዑመር የሙስሊሙ ኸሊፋ መሪ ነበሩ። በዱላ አናቱ ላይ ወረዱበትና አንተ ሰው ሆይ አንገትህን ቀና አድርግ፣ ሶላት ላይ እኮ አላህን መፍራት አንገትን በመስበር አይደለም አሉት። በውስጥ ነው፣ ተስተካክለ ቁም አሉ። ሌላኛው ሲራመድ አዩት። ሲራመድ እንዲህ ያለ ደካማውን ይራመዳል። ዱላ አላቸው ሰይድና ዑመር። አናቱ ላይ ወረዱበት። ላ ተምሺ መሽየተል መሪድ፣ የበሽተኛ ሰው አረማመድ የሙታን አረማመድ አትድብን አሉት። ቀና በላሉ። እንዲህ አይደለም የምትራመድ። ሰይድና ዑመር ሲራመዱ ፈጣን ነበሩ። አንዴ ሺፋ የምትባለው አንዲት ሰሃቢያት የሆኑ ሰዎችን አየች። ግለሰቦቹ ሲናገሩ ቀስ ብለው ነው፣ ሲራመዱ ተልፈስፍሰው ነው። እነዚህ ሰዎች እነማን ናቸው አለች። ምነው በነብዩ ትውልድ ማይታወቅ አዲስ አካሄድ ነው ይሄ፣ ምንድናቸው አለች። አይ እነዚህማ ቀውሙን ኑሳክ፣ እነዚህማ አቢዶች ዛኪሮች ናቸው አለቻቸው። ቃለት ካነ ዑመር አለች። ዑመር እኮ ነበረ ኢዛ መሻ አስራ፣ ሲራመድ ፈጣን የሆነ ወኢዛ ተከለመ አስማዕ፣ ሲናገር ንግግሩ የሚሰማ ልፍስፍስ አልነበረ። ወኢዛ ضرب አውጀዐ፣ ሲማታ የሚያቆስል ነበር። ከነሱ የተሻለ የአላህ ባሪያ እሱ ነው አለች። ሽፋ ሰይድና ዑመር አንዴ ገበያ ላይ አንድን ሰው አዩት። ትንሽ ሆዱ እንደኛ አካባቢ ነፈት ብሏል። ይሄ ምንድነው አሉት። የማይታወቅ ነው ቦርጭ በዛዘም። ይሄ ምንድነው ሲት ያ አሚረል ሙእሚኒን፣ ይሄማ በረካ ነው አላቸው። በል هذا عذاب፣ ይሄማ ቅጣት ነው አሉት። እንዴት በረካ ይሆናል? ከዛ ዞሩና ለገበያው ተናገሩ። አዩሃናስ፣ እናንተ ሰዎች ሆይ አሉ፣ ቦርጭን ተጠንቀቁታል። አካልን ያበላሻል፣ በሽታን ይስባል፣ ሶላት ላይ ያሳንፋችኋል። ሰሃቦቹ ተክለ ቁመናቸው እንደዛ አልነበር። እንደዛ አይነት አረማመድ አይታያኩም። አሁን ነው በዲን ስም ልፍስፍስ ሰው፣ የሰው ጋር እጅ የሚጠብቅ የማይሰራ አለባበሱ ማያምር ሙስሊም እየታየ የመጣው ከዛ በኋላ። ሰሃቦቹ ስታያቸው አላህን የሚያስታውሱ እስልምናን እንድትናፍቅ የሚያደርጉ ነበር ተክለ ቁመናቸው። ለዛ ነው ሰይድና ዑመር ኡማውን ይናገሩን፣ ዓሊሙ አብናአኩም፣ ልጆቻችሁን እባካችሁን አስተምሩ፣ አርምየተ፣ ቀስትን መወርወር፣ ወሲባሐተ፣ ዋናን አስተምሯቸው፣ ወሩኩበል ኸይል፣ ፈረስ አገላለብ ልጆቻችሁን አስተምሩ ይሉ ነበር። ልጆቻችን አሁን ሶሻል ሚዲያ ላይ ናቸዋል። ጌም አለቅ ብለው ቲቪ አለቅ ብለው ሪሞት ተቸግረናል። ወደ ስፖርት እንመልሳቸዋል። ኳስ ገዝተን እንዲጫወቱ፣ ፈረስ እንዲጋልቡ፣ ዋና እየወሰድናቸው ሰፈሩ ጋር ወጣው እንዲጫወቱ አድርገን ነው የምናበቃቸው ልጆች። ወጣቶች ራሳችን መጠበቅ አለብን። ይሄ የተሰጠን ሰውነት አማና ነው። በሱስ ምን ገለው አይደለም፣ በዚና በዝሙት
በሲጋራ በሽሻ በጫት ምናነትበው ሰውነት አይደለም የተሰጠን አማናን የተሰጠን ሰውነት አለ አላህ ይጠይቀናል በወጣትነቱ በሱስ የገደለው ከፍ ሲል ራሱን ማቆም አይችልም ብዙ ሰው ችግር ውስጥ ነው ያለው ገና 35 ዓመቱ ነው አይኑ ደፍርሷል ጥርሱ ጠቅሯል ተስፋ የለው الطبري امام الطبري كان قاضيا ታዋቂ ሰው ናቸው 100 ምናምን ዓመት ሆኗቸው ንቁ ነበሩ ይሄ ሁሉ አቅም የተመጣ አሏቸው قال حفظناها في الصغر ገና እኮ ወጣቶች እያለን ልጆች ራሳችንን ሰውነታችንን ከወንጀል ጠበቅ ነው فحفظها الله لنا في الكبر ትልቅ ስንሆን አላህ ጠበቀልን አሏቸው ሙእሚን ለስፖርታዊ እንቅስቃሴ ዋጋ ይሰጣል ስፖርት ይሰራል ይንቀሳቀሳል ይራመዳል አመጋገቡን ያስተካክላል የተሻለ ተክለ ቁመና እንዲኖረው ጥረት ያደርጋል ምነው ህይወት ከሱ ብዙ ትፈልጋለች ቤተሰብ ማስተዳደር ኃላፊነት አለበት ኡማውን የመخدም ኃላፊነት አለበት ሌላውን የማገዝ ኃላፊነት አለበት 23 ኪሎ ሻንጣ እኮ ኤርፖርት ማውረድ የሚከብደው ወጣት እኮ ያየን ነው ሰዎች ሻንጣ ይዘው ሲገቡ ነው ሊያዝልህ ማለት የማይችል እኮ ወጣት ያየን ስፖርታዊ እንቅስቃሴ አካላዊ ብቃት እስልምና በትልቁ ትኩረት የሰጠው እስልምና ትልቅ አጽንኦት የሰጠው የህይወታችን ጉዞ ነው ሁላችን በፕሮግራም በህይወታችን ውስጥ አንዱ ክፍል ልናረገው የሚገባ የነብዩ አለይሂ ሰላቱ ወሰለም ሱና ነው አላው ፈዓሉ الخيرات واستغفروا ربكم فطوبى للمستغفرين الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه صلى الله وسلم وبارك على رسوله وإخوانه أما بعد سلمنا ديننا دنيان يالليه سماين كمدر يالليه سغان كمنفس يالليه وبهيمانوت ተሰጥቶና ታዲያ ስፖርታዊ እንቅስቃሴዎች ስናደርግ ማስታወስ የሚገባን ነገር አለ ስንዝናና ስንንቀሳቀስ እስልምና አልገደበንም መዝናናትን ብራንድ መልበስን ብራንድ መንዳትን ያው ማነሳስቶና ልበሱ ግዙ ብሎ ለሌላው ያካፈል ስንዝናና ስንሰራ ኢስራፍ ከጊዜ በጣም ሳናባክ ሙሉ ትኩረታችን ለዛ ብቻ ሳንሰጥ ለዛ የተፈጠርነ ይመስል ሐራምን ሳንረግጥ ሴቱ ወንዱ ድብልቅልቅ ያለበት ቦታ ላይ ራሳችን ሳናስገኝ ራሳችንን ማዝናናት ስፖርታዊ እንቅስቃሴዎችን ማድረግ በእኛ ላይ ግዴታ ነው ብዙ ወጣቶች ኳስ ይከታተላሉ 8 ሰዓት ለኳስ ተነስተው ኳሱ 9 ተኩል ሲያልቅ ሱብሂ ሳይሰግዱ ከተኙ በርግጥ ኳሱ እነሱ ናቸው አንድ ሙእሚን ይዝናናል ሶላትን ግን እንዴት ያሳልፋል ይንቀሳቀሳል የአላህን ትእዛዝ እንዴት ይዘነጋል ያውም ስፖርት ስንሰራ استغفار ያደረግነን አንድ ወንድም አቃለሁ ገመድ ስዘል 1000 استغفار እላለሁ ያለኝ استغفرالله استغفرالله የዚክር ቦታ አድርግ ያን ቦታ ቤት ላይ ቴሌቪዥን ካለ ፕሮግራሞች እየተከታተልክ ስፖርት ስራ አንድ ወዳጅ ያለ ቤቱ ነው ጂም ይሰራው ቲቪ ላይ ከፍቼ እዚህ የምንለቃቸውን ፕሮግራሞች እዛ ነው መጨረሰው አለ አንድ ኹጥባ አንድ ስፖርት ፕሮግራሙ ላይ ይጨርሳል ወደ ዒባዳ ቀይረው አላህ ጋር ተሳሰረበት ምናልባት ዓለም ዋንጫ ሲነሳ ማሳረጊያ ማደርገው የሴኔጋል ቡድን አሁን ላልኩት የሰራውን ጀብድ አደንቃለሁ እንደምታውቁት አሜሪካን አልፎ አልፎ ወጀብና እንትኖች ንፋሶች ያገኙታል አየሩ ስለተለወጠ የጁማዓ ቀን ወጣው እንዳይሰግዱ ትእዛዝ ተላለፈ የሴኔጋል ተጫዋቾች ግን ሁሉም መጣው መስጊድ ውስጥ ሰገዱ ይሄን ተቃውሞ ሚዲያዎች ዘገቡባቸው አሰልጣኙን ጠየቁት የመለሰው መልስ አንድ ነው እናንተ ዝናቡን ቸነፈሩን ንፋሱን ፈራችሁ እኛ ደግሞ ሰማይና ምድርን የፈጠረው ቸነፈሩንና ንፋሱን የፈጠረውን አላህን ፈርተን ወደ መስጂድ መጣን አለ ኳስ ጨዋታ ስፖርታዊ እንቅስቃሴ ከዋናው ዓላማችን ሊያዘናጋን አይገባ ከአላህ ጋር ምንቃረብበት እንጂ ምንጣላበት አይደለም ኳስ ለማየት ተነስተን ለሱብሂ ካልበቃን በርግጥም ኳሱኛ ነን يا من تحبون النبي محمد صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم بأمسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه
وسلموا تسليما. اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم، وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين. اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة. اللهم لا تدع لنا في مقامنا هذا ذنبا إلا غفرته، ولا هما إلا فرجته، ولا دينا إلا قضيته، ولا رزقا إلا وسعته، ولا حاجة إلا قضيته يا أرحم الراحمين. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار.